Hello, ሰላም ጤና ይስጥልኝ ውድ ያተም አካዳሚ ዩቲዩብ ተከታታዮች እንደምን አላችሁ? ባለፈው ኢንትሮዳክሽን ቱ ኬሚስትሪ ኦፍ ናቹራል ፕሮዳክት የሚለው በፓርት 1 ጀምረን ነበር። በዛን ቀን እንግዲህ ናቹራል ፕሮዳክት ማለት ምን ማለት ነው፣ ሜታቦላይትስ ምን ማለት ነው፣ ኦብጀክቲቭ ኦፍ ኬሚስትሪ ኦፍ ናቹራል ፕሮዳክት and the general objective of the course የሚለውን በደንብ ለማየት ሞክረናል። ፕራይመሪ እና ሰከንደሪ ሜታቦላይት ማለት ምን ማለት ነው፣ ዲፈረንሳቸውስ ምንድነው? በዋናነት ሰከንደሪ ሜታቦላይት ኢኮሎጂካል ፐርፐስ ነው ጥቅሙ፣ ወይም ደግሞ ማይክሮ ኦርጋኒዝም ኦር ሊቪንግ ኦርጋኒዝም ከኤንቫይሮንመንቱ ጋር ላላቸው መስተጋብር የሚያመርቱት ነው እና ሱም ሲፈልጉት ብቻ የሚያመርቱት እንዲሁም ደግሞ ዩኒቨርሳል ሳይሆን ዩኒክ እንደሆነና ለተወሰነ ታክሶኖሚ ግሩፕ ኦር ፋሚሊ ብቻ የተሰጠ እንደሆነ አይተን ነበር። ወደ መጨረሻ አካባቢ what is the effect of this metabolite for human being ብለን እንግዲህ ለመድኃኒትነት፣ ለፐርፊውም ኢንዱስትሪ፣ ለቅመማ ቅመሞች፣ ሽቶ ኢንዱስትሪ እንደሚጠቅሙ፣ ቀለም ኢንዱስትሪ፣ ኢንሴክቲሳይድ ኦር ፔስቲሳይድ ኢንዱስትሪ ሰከንደሪ ሜታቦላይት እንደሚጠቀም ጀመር አድርገን ነበር የተውኑ። ዛሬ በፓርት 2 ይሄንን ቻፕተር እንጨርሰዋለን ማለት ነው። ፋርማኮሎጂካሊ አክቲቭ የሆኑ ናቹራል ፕሮዳክቶች በተለይ ከመድኃኒትነት አንፃር ምን ይመስላል የሚለውን እናያለን ማለት ነው። So natural product having a particular activity on human body which is beneficial for the treatment of particular disease እንግዲህ የተለያዩ በሽታዎች ትሪት ለማድረግ እነዚህ ናቹራል ፕሮዳክቶች ወይም ሰከንደሪ ሜታቦላይቱን አውጥተን እንጠቀማለን ማለት ነው። So ወደ ቻናላችን ተከታታዮች እንግዲህ ይሄ ቪዲዮ በጣም ጠቃሚ ቪዲዮ እንደሆነ ምንም ጥርጥር የለኝም። ስለዚህ ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ እንዲሁም ሼር ማድረግ እንዳይረሳ ማለት ነው። ይሄንን ላስታውሳችሁ ፈልጌ ነው። ሶ የመጀመሪያው እዚህ ጋር የተቀመጠልን እንግዲህ ዲጂታሊስ ፐርፑሪያ የሚባለው ፕላንት እንደምታዩት ዲጂታሊስ ፐርፑሪያ ዲጂቶክሲን የሚባል መድኃኒት ከዚህ ፕላንት ውስጥ ይወጣል። ሶ እንግዲህ ይሄ ዲጂቶክሲን የሚባለው ደግሞ mainly used for the treatment of heart deficiency or cardiac heart failure ወይም ደግሞ cardiac failure የሚለው heart disease ትሪት ለማድረግ የምንጠቀመው አንዱ መድኃኒት ነው ዲጂቶክሲን። ሶ ይሄ ዲጂቶክሲን እንግዲህ ሄርትን ኮንትራክሽን ሪላክሴሽኑን ስቲሙሌት በማድረግ ሄርት ፌለርን አቮይድ በማድረግ ወይም ደግሞ ኮንጀስትድ ፌለርን ትሪት ለማድረግ ልክ እንደ ካርዲያክ ግላይኮሳይድ ሁሉ ይጠቅመናል ማለት ነው። ዜርፎር እንግዲህ አንዱ የፕላንት ኦሪጂናል ሶርስ ኦፍ ሜዲሲን መሆናቸውን በግልጽ የሚያስቀምጥልን ነገር ነው ማለት ነው ዲጂቶክሲን። ሌላው እንግዲህ ማንኛውም ሰው የሚያውቀው አስፕሪን የምንለው ነው። እንግዲህ አስፕሪን አንቲፔን ከምንላቸው ወይም ደግሞ ሳይክሎኦክሲጂኔስ 1 ኢንሂቢተር ከምንለው አንዱ ነው። ሶ ይሄ ሳይክሎኦክሲጂኔስ 1 ኢንሂቢተር ወይም አንቲፔን የምንለው አስፕሪን ላብራቶሪ ውስጥ ይሰራል። እንዳያችሁት ኦርጋኒክ ኬሚስትሪ ላይ እንግዲህ ሳሊሳሊክ አሲድ ወይም እና አሴቲክ አንሃይድራይድ አስ ሶልቨንት ኢን ዘ ፕሬዘንስ ኦፍ ሰልፈሪክ አሲድ አስ ካታሊስት ሰርተናል። ይሄን ታስታውሳላችሁ ኦርጋኒክ ኬሚስትሪ ላይ። ነገር ግን አስፕሪን የምንለው ላብራቶሪ ውስጥ ገብተን ከመስራታችን በፊት ለመጀመሪያ ጊዜ የተገኘው ከዚህ ከዊሎ ትሪ ከሚባል ዛፍ ላይ እንደሆነ ሂስቶሪካል ባክግራውንድ ያስቀምጣል ማለት ነው። So around 400 BC use the bark and the leaves of the willow tree to relieve pain and the fever. Now in 1758 Edward Stone or England chewed the bark of the willow tree which is a beta the discovery of salicin and the salicylic acid side effect of stomach pain ይላል። እንግዲህ ይሄ እንግላንዳዊ ኤድዋርድ ስቶን የሚባለው ሰው ለአጋጣሚ ራሱን ያመዋል ወይም ደግሞ በጣም ራስ ምታት ይዘዋል። በአጋጣሚ የዚህን የዊሎ ትሪ ቅጠል እንደውም እና ባርኩን ቺው ያደርጋል ወይም ደግሞ ለማግኘት ይሞክራል። በጣም ይመረዋል። ነገር ግን ቢመረውም ከጊዜ በኋላ እንዳዳነው ወይም ደግሞ ከህመሙ እንደተሻለው ይታዘባል። ሶ ከዛን ጊዜ ጀምሮ ነው እንግዲህ ፌሊክስ ሆፍማን የሚባለው አስፕሪንን ሲንተሳይዝ ማድረግ ወይ አይዞሌት ማድረግ የቻለው ማለት ነው። ነገር ግን ይህ ከዊሎ ትሪ አይዞሌት የተደረገው አስፕሪን ወይም ደግሞ ሳሊሲን የምትባለው ንጥረ ነገር አክቲቭ ኢንግሪዲየንት ኦር ሊክ ኮምፓውንድ የምንላት ማለት ነው ለረጅም ጊዜ ጋስትሮኢንተስቲናል ብሊዲንግ እንደ ጋስትሮኢንተስቲናል ኢሪቴሽን ስለምታመጣ ለረጅም ጊዜ ሳንጠቀምባት ወይ ደግሞ ለመድኃኒትነት ሳይጠቀሙባት ቆይተው ነበር። ሶ ከዛ በኋላ ግን በዩዚንግ ፕሮድራግ ቴክኒክ እንዲሁም ደግሞ ላብራቶሪ ውስጥ በመግባት ሲንተሳይዝ በማድረግ ጋስትሮኢንተስቲናል ብሊዲንግ እንደ ጋስትሮኢንተስቲናል ኢሪቴሽን ሚኒማይዝ በማድረግ nowadays as
አንቲፔን እንጠቀመዋለን ማለት ሶ አስፕሪን ላብራቶሪ ሲንቴሲስ ከመደረጉ በፊት ከናቹራል ፕሮዳክት ኦሪጂን እንደሆነ ልታውቁ ያስፈልጋል ማለት ነው። ሌላው እንግዲህ ዋትኮል ፓሲፊክ የምንለው ነው። ይሄ ታክሶል የምንለው አንቲ ካንሰር መድኃኒት በ1962 ዓ.ም አካባቢ የወጣ ነው። ሶ ከዚህ የውትሪ ከምንለው ወይም ደግሞ ታክሲስ ብሪፎሊያ ከሚባል ሳይንቲፊክ ኔም የወጣ ነው ታክሶል ወይም ደግሞ ታክሰስ ባካታ የሚባል ፕላንት አለ። እነዚህ ከሁለቱ ፕላንት ነው የታክሶል የምንለው አንቲ ካንሰር መድኃኒት የወጣው ማለት ነው። ነገር ግን ብዙ ጊዜ የናቹራል ፕሮዳክት ድራግ ዲስከቨሪ ትልቁ ችግር ወይም ተጽዕኖ ምንድነው? ከፕላንቶች የምናወጣው አክቲቭ ኢንግሪዲየንት መጠኑ በጣም ትንሽ ነው። ይልድ የለውም ማለት ነው። ቶታሉ ይልድ በጣም ትንሽ ስለሚሆን ብዙ ጊዜ ባይ ዩዚንግ ሰሚ ሲንቴቲክ በመጠቀም የምንፈልገውን መጠን ወይም ዶዝ ከፍ ማድረግ ይቻላል ማለት ነው። ነገር ግን ከፕላንቶች በጣም ብዙ መድኃኒቶች እንደወጡና ሊወጡም እንደሚችሉ ይሄ አመላካች ነው ማለት ነው። ሶ እንግዲህ መድኃኒት ስንል በዋናነት እያተኮርን ያለነው ናቹራል ፕሮዳክት ላይ ወይም ሰከንደሪ ሜታቦላይት እንደሆነ ልታውቁ ያስፈልጋል። ሶ ሲንቴቲክ ፕሮዳክት that has structure particularly similar to natural product ሶ ኪኒን ብትወስዱ ለምሳሌ ይሄ አንቲ ማላሪያል ድራግ ነው። እንግዲህ ኪኒን የምንለው ከሲንቾና ባርክ ወይ ነው ሲንቾና ከሚባለው ቅርፊት ላይ ነው የወጣው ማለት ነው። ሶ ስቲል ኪኒን አንቲ ማላሪያ ወይም ቤስት አንቲ ማላሪያል ድራግ ከምንለው አንዱ ነው። ይሄም ከፕላንት ኦሪጂን እንደሆነና ፕላንቶች ምን ያህል ለሰው ልጅ አስፈላጊ እንደሆኑ ያሳየናል ማለት ነው። ሰከንደሪ ሜታቦላይት ስለሚያመርቱ እነሱ የሚያመርቱት ፎር ኢኮሎጂካል ፐርፐስ ነው፣ አካባቢያቸው ጋር ለመኖር ሲሉ። እኛ ሰዎች ደግሞ ያንን ጥበባችን ወይ ዕውቀታችን ተጠቅመን ከነሱ አይሶሌት በማድረግ የምንፈልገውን መድኃኒት ዲቨሎፕ እናደርጋለን ማለት ነው። ሶ ኪኒን የምንለው ከሲንቾና ባርክ ነው የወጣው። ከዛ በኋላ ግን ክሎሮኪኒን እና ሜፍሎኪኒን የሚባሉትን አናሎግ ከኪኒን ለመስራት ችለናል ባይ ዩዚንግ ሰሚ ሲንቴቲክ ፕሮሰስ ማለት ነው። ባይ ዩዚንግ ሰሚ ሲንቴቲክ ፕሮሰስ እንግዲህ ክሎሮኪኒን ሜፍሎኪኒን የምንላቸው ያው ማላሪያ ነው ትሪት የሚያደርጉት። ማላሪያል ደግሞ ብዙ ፓራሳይቶች አሉ፣ ያው ፕላዝሞዲየም ኦቫሌ የምንላቸው ከነኛ ውስጥ ሜቢ ሜፍሎኪኒን እንግዲህ ለአንዱ ክሎሮኪኒን ደግሞ ለሌላኛው ፖተንት ሊሆን ይችላል። ይሄን እንግዲህ ወደፊት የምታዩት ይሆናል ማለት ነው። ሶ ሰመራይዝ እናደርገው እንግዲህ እነኚህ ሰከንደሪ ሜታቦላይት የምንላቸው ከፕላንት ወይም ደግሞ ከማይክሮ ኦርጋኒዝም ከባክቴሪያ ከፈንገስ ከአልጌ እንዲሁም ከማሪን ስፒሺስ እንዲሁም ከቬኖም ኢንዱስትሪ የምናወጣቸው ለብዙ ነገር እንደሚጠቅሙን ያሳያል ማለት ነው። ታክሶል ከታክሶስ ብሪፎሊያ ለአንቲ ካንሰር፣ ፓፓቨራ ሶምኒፌረም እና ፓፓቨራ ሶምኒጀረም የምንለው ሞርፊን which is anti-pain and also suppressing the cough። ኢፌድሪን አንቲ አስማቲክ ድራግ ሱም የመጣው እንግዲህ ከፕላንት ነው። ካተራንተስሮስ የምንለው ፊንክሪስቲና ቪምፕላስቲን የምንላቸው አንቲ ካንሰር ድራግ ለማምረት ጠቅሞናል። ሲንቾና ፓፕሲን የምንለው ኪኒንን አውጥተናል። ኪኒን ደግሞ አንቲ ማላሪያል እንደሆነና ዳቱራ ስትራሞም የምንለው ስኮባላሚንን which is motion sickness ይሄ ብዙ ጊዜ በጉዞ ላይ ወይም ደግሞ ከፍታ ስንወጣ ወደ ላይ የማለ የማስመለስ ምንለውን ትሪት የምናደርግበት ዳቱራ ስትራሞም ወይም ደግሞ የባካባቢያችን አጣፋሪስ ብለን የምንጠራው ከሱ ላይ የሚወጡ ነው ማለት ነው። እንግዲህ ምን ያህል ናቹራል ፕሮዳክት ኢን ድራግ ዲስከቨሪ ለፋርማሲ ተማሪ ምን ያህል ጠቃሚ እንደሆነ ከዚህ ልትረዱ ያስፈልጋል ማለት ነው። ሶ ሌላው why do plant produce secondary metabolite? ታዲያ ፕላንቶች ለምንድነው ሰከንደሪ ሜታቦላይት የሚያመርቱ? ለባጭር መልሱ ምንድነው? for ecological purpose interaction of the what called the organism with the environment ነው። ያንን ለማፋጠን ነው ኢንተራክሽኑን ምቹ ለማድረግ ኑሯቸውን ምቹ ለማድረግ ከጠላት ለማምለጥ ሲሉ ሰከንደሪ ሜታቦላይት ያመርታሉ ማለት ነው። So the function or the importance of secondary metabolite in plant is ecological ቅድም እንዳልነው ነው። ecological mean the interaction between the plant and their environment ነው ማለት ነው። ለምን ሲባል ፕላንት can't run away ፕላንቶች ወይም እጽዋቶች እንደ ሰው አይሸሹም፣ ጠላት መጣ ብለው አይደበቁም፣ ወይም ደግሞ ግብረ መልስ ለመስጠት አይተኩሱም፣ ወይም ደግሞ ስለታማ መሳሪያ ይዘው ጠላትን የመቋቋም አቅም የላቸውም። ስለዚህ ፕላንቶችን ምን ሰጣቸው ማለት ነው? ዊፐን እንደ ዊፐን የሚጠቀሙት ራሳቸውን ለመጠበቅ ይሄንን ሰከንደሪ ሜታቦላይት የምንለው ነው ማለት ነው። ስለዚህ ሰከንደሪ ሜታቦላይት በዋናነት ፕላንቶች የሚያመርቱበት ትልቁ ሚስጥር ራሳቸውን ከአደጋ ለመጠበቅ ነው፣ ወይም ራሳቸውን ከጠላት ወይም ከፕሬዲተር ለመጠበቅ ነው፣ ከአዳኝ ለመጠበቅ ነው ማለት ነው። ሶ ያንን ለማድረግ ፕላንቶች ይሄ ልዩ ተሰጥቷቸዋል ነው።
So plants synthesize secondary metabolites to defend themselves against herbivores, microbes and virus. ያ ከሚያጠቃቸው ጠላት ከሚያጠቃቸው ቫይረስ ከሚያጠቃቸው ማይክሮብስ ራሳቸውን ትሪት ለማድረግ ሰከንደሪ ሜታቦላይት ያመርታሉ። ለምሳሌ ገብስ እንደምታውቁት ብዙ ጊዜ በደጋማ አካባቢ ላይ ነው የሚመረተው። ይህ ገብስ ብዙ ጊዜ ፋንገስ ዲቨሎፕ ያደርጋል ውርጭ ስላለ ማለት ነው። ሶ ያን ውርጭ ለመከላከል ሲል ምን ያመርታል? ሰከንደሪ ሜታቦላይት ሪዘርቫትሮል የምትባል ሰከንደሪ ሜታቦላይት ያመርታል ማለት ነው። ያቺ ሪዘርቫትሮል በመታረጋው እነኛን ፋንገሶች ሪፒል ወይም ኪል የማድረግ አቅም አላት ነው። ያቺ ሪዘርቫትሮል ደግሞ እኛ አውጥተን ፎር አንቲ ካንሰር ትሪትመንት ክሊኒካል ትሪያል ላይ ያለ ሰከንደሪ ሜታቦላይት ነው ማለት ነው። ሶ እንግዲህ በዋናነት ራሳቸውን ዲፌንድ ለማድረግ ካደጋ ለመጠበቅ ሰከንደሪ ሜታቦላይት ፕላንቶች ያመርታሉ ነው። ሶ ፕላንት ፕሮዲዩስ ሪፔላንት ቱ ፕሮቴክት themselves from predators and antimicrobial to fight off parasite እንግዲህ ሪፒል ለማድረግ ነው። ፋንጊ አታክ ፕላንት by produce phytoalexin together with enzyme that digest plant tissue. So in response to this attack the plant produce phytoalexin which act by the natural antifungal agent ይላል። እንግዲህ ብዙ ጊዜ ፋንገሶች ለምሳሌ ፕላንትን አታክ ማድረግ ሲፈልግ ፋይቶቶክሲን ፕሮዲዩስ ያደርጋል። ይሄ ፋይቶቶክሲን ፕላንቶችን አታክ ለማድረግ ወይም ደግሞ ለመጉዳት የሚጠቀምበት ነው። ፋንገስ ነው ይሄንን የሚያመርተው። ፕላንቶች ደግሞ ይሄንን ፋይቶቶክሲን ሪሙቭ ለማድረግ ለመቋቋም ሲሉ ፋይቶአሌክሲን ያመርታሉ ማለት ነው። ስለዚህ ፋይቶአሌክሲን የምንለው a chemical or a secondary metabolite which can be produced a plant in under stressed condition ነው። ፕላንቶች አደጋ ውስጥ ሲወድቁ ወይም ደግሞ stressed condition ውስጥ ሲገቡ ፋይቶአሌክሲን ያመርታሉ። ይሄ ፋይቶአሌክሲን ፋይቶቶክሲንን ሪሙቭ ለማድረግ ይጠቅመናል። ለምሳሌ ቅድም ሪዘርቫትሮል እንዳልነው ማለት ነው። ገብስ ሪዘርቫትሮልን የሚያመርተው የፋንጋስ ፋይቶቶክሲንን ሪሙቭ ለማድረግ ነው ማለት ነው። So phytoalexin a natural product produced by the plant in response to stress ይላል። ስለዚህ under stressed condition phytoalexinin ፕሮዲዩስ ያደርጋሉ። ለምሳሌ ፖታቶ ድንች አይታችሁት ከሆነ ሶላነም ቶቨረሰም ይባላል ሳይንቲፊክ ኔሙ። ሶ ፋሶሊን የሚባል ሰከንደሪ ሜታቦላይትን ፕሮዲዩስ ያደርጋል። yes what you call ሪሺቲን የሚባለው ሰከንደሪ ሜታቦላይት ፕሮዲዩስ ያደርጋል። ምን ማለት ነው? ብዙ ጊዜ አይታችሁ ከሆነ ድንች አንድ ቦታ ተከማችቶ ሲቀመጥ አረንጓዴ የመሆን አቅም አለው ማለት ነው። አረንጓዴ የሚያደርገው ያ ሰከንደሪ ሜታቦላይት ነው። ሶ ያ ሰከንደሪ ሜታቦላይት አደጋን ለመከላከል ወይም ደግሞ ፋንገስ አታክ ወይም ከሌላ አታክ ራሱን ለመጠበቅ ነው እንደዛ የሚያመርተው ማለት ነው። እንደውም ብዙ ሰዎች እሱን ድንገት የአረንጓዴ ሲሆን ከተመገቡት እስከ መግደል ድረስ ሊያደርስ ይችላል የሚባል ነገር አለና ያንን ነው እንግዲህ ፋይቶአሌክሲን የምንለው ማለት ነው። ሶ ፋይቶአሌክሲን ፕላንቶች አንደር ስትረስድ ኮንዲሽን ሲሆኑ ራሳቸውን ከዛ ስትረስ ለማውጣት ሲሉ የሚያመርቱት ሰከንደሪ ሜታቦላይት ነው ማለት ነው። ሰከንደሪ ሜታቦላይት ነው። ሌላው እንግዲህ ፕላንቶች ሰከንደሪ ሜታቦላይት የሚያመርቱት ትልቁ ሚስጥር ሪፕሮዳክቲቭ ፕሮሰስን ፋሲሊቴት ለማድረግ ነው። ለምሳሌ አንዳንድ ፕላንቶች አይታችሁ ከሆነ ከለሪንግ ኤጀንት ያመርታሉ። ደስ ይላሉ፣ ከለርፉል ናቸው። yes ከለርፉል ሆኑ ማለት ለፖሊኔሽን ምቹ ሁኔታ ፈጠሩ ማለት ነው። ፖሊኔሽን ደግሞ ያው እንደምታውቁት ፎር ሪፕሮዳክሽን ነው ማለት ነው። ሪፕሮዳክሽን ሌሎቹ አትራክቲቭ ስሜል ይኖራቸዋል። ላይክ ተርፒኖይድ ለምሳሌ በጣም ነው የሚሸቱት፣ ጥሩ ሽታ አላቸው። ለጠጅ ሳር እና በሶቢላ yes እነ ጤና አዳም የምንላቸው ጥሩ ሽታ አላቸው። ሶ ያ ጥሩ ሽታ ተርፒኖይድ እንባለዋለን። ሰከንደሪ ሜታቦላይት ነው። ሶ እሱ በራሱ ለፖሊኔሽን ፋሲሊቴት ሊያደርግ ይችላል። ፖሊኔሽን ፋሲሊቴት አደረገ ማለት ፎር ሪፕሮዳክቲቭ ፕሮሰስ ጠቀሙ ማለት ነው። ሌላው to protect themselves from excessive UV radiation ነው። አንዳንዴ አልትራቫዮሌት ራዲዬሽን ኤክስፖዝድ ከሆኑ ፕላንቶች አደጋ ውስጥ ሊወድቁ ይችላሉ። ያንን ራሳቸውን ከዛ ለመከላከል ሲሉ ሰከንደሪ ሜታቦላይት ያመርታሉ ማለት ነው ፕላንቶች። ሶ ሜዲሲን ኢንዱስትሪ ቀደም እንዳልነው ኢፌድሪን ለአስማቲክ ትሪትመንት ነው የምንጠቀመው። ይሄም ሰከንደሪ ሜታቦላይት ነው። ሌላው ሪሲነስ ኮሚነስ የምንለው ጉሎ የምንለው ነው። ዩፎርቤሻ ሶ ካስተር ኦይል የምንለው ለምሳሌ which can be used for constipation አንዱ ከጉሎ የተመረተ ዘይት ነው የካስተር ኦይል የምንለው። ሶ ፋርማሲ ተማሪዎች በተለይ ደንብ ታውቁታላችሁ ፎር ዲያሪያ ኢንዲዩሲንግ ተጠቀሙታላችሁ ማለት ነው ፋርማኮሎጂ ላይ። ሶ ሴም ሴናሪዮ ሶ ሪሲነስ ኮሚነስ ዩፎርቢሻ ፋሚሊ ነው። እንግዲህ ለሜዲሲናል አፕሊኬሽን ኦር ድራግ ዲዛይን ዲስከቨሪ የራሱ ሚና ይጫወታል ማለት ነው። ሌላው ፐርፊውም ኢንዱስትሪ ነው። ፐርፊውም ያው ሽቶ የምንለው ነው። እንግዲህ ሽቶ ኢንዱስትሪ ያው ጀራኒዮል ይጠቀማል። ጀራኒዮል ያው ሞኖፎስፌት ለማምረት የምንጠቀምበት ኢንተርሚዲየት ነው። ሌላው ሊኖለን እነኚህም እንግዲህ
ሽቶ ለማምረት የምንጠቀምባቸው ዘይቶች ናቸው ነው ዘይቶች ናቸው ሶ ሌላው ስፓይሲ ቅመማ ቅመም የምንለው ነው ዩጂኖል ክሎቭስ ሲናማልዲሃይድ ፍሮም ሲናሞም ስፒሺስ እነኚህ ስፓይስ ኢንደስትሪ ቅመማ ቅመሞች የምንላቸው እነሱም ሰከንደሪ ሜታቦላይትን ይጠቀማሉ ነው ሌላው ናርኮቲክስ እንደ ሃሉሲኔሽን የምንላቸው ነው ሞርፊን ፓፓቬራ ሶምኒፌረም እና ካናቢስ ሃሺሽ ማሪዋና የምንላቸው እነሱም ናርኮቲክስ or ሃሉሲኖጂን የምንላቸውም ከሰከንደሪ ሜታቦላይቶች ወይም ከፕላንቶች የሚገኙ ናቸው ማለት ነው therefore the most important building block employed in the biosynthesis of secondary metabolites are derived from the intermediate acetyl coenzyme A or acetyl CoA and the shikimic acid as well as mevalonic acid ታለፈው ስንነሳ ካስታውሱ ከሆነ ታርተዋል ላይ እንግዲህ ፕራይመሪ ሜታቦላይቶች የሚሰሩት ወርክ ሰከንደሪ ሜታቦላይት የሚሰሩት ፕራይመሪ ሜታቦላይትን እንደ ኢንተርሚዲየት በመጠቀም ወይም እንደ ፕሪከርሰር በመጠቀም ነው ብለን ነበር ስለዚህ ከግሉኮስ ተነስተን አሴታይል ኮኤ እና ማሎኒል ኮኤ እንዳገኘንና ሺኪሚክ አሲድ ተፈጠረ ያ ሺኪሚክ አሲድን ደግሞ ወስደን ፖሊኬታይዶች እንደሰራንበት አይተን ነበር ማለት ስለዚህ ብዙዎቹ ሰከንደሪ ሜታቦላይቶች የሚሰሩት መነሻቸው አሴታይል ኮኤ እና ማራዘሚያቸው ወይም ደግሞ ኤክስቴንደር ዩኒታቸው ሜቫሎኒክ አሲድ እንደሆነ ይታወቃል ማለት ስለዚህ እነኚህ ሁለቱ ኢንተርሚዲየት ብዙ ጊዜ ሰከንደሪ ሜታቦላይትን ፕሮዲዩስ ለማድረግ ወይም ደግሞ ባዮሲንተሳይዝ ለማድረግ ፕላንቶች የሚጠቀሟቸው ቢልዲንግ ብሎኮች ወይም ኢንተርሚዲየቶች እንደሆኑ ልታቁ ያስፈልጋል ሶ ታዲያ ፕላንቶች እንግዲህ ኢንታይድ ዴር ሴል they can produce ነው እንግዲህ ፕላንቶችን ያው ልክ ባዮሲንተሲስ ስንሰራ ዞሮ ሪአክሽን ነው ሲንተሲስ ነው ሲንተሲስ ኢን ሴል እና ሲንተሲስ ኢን ዘ ፍላስክ የሚለው ጀነራል ኮንሰፕት እዚህ ጋር ልታውቁ ነው ያው ኢን ቪቮ እና ኢን ቪትሮ ምንለው ነው ኢን ሴል ስንል ኢን ቪቮ ነው ኢን ዘ ፍላስክ ስንል ደግሞ ኢን ቪትሮ ነው ማለት ነው so just like the synthesis of organic compound in the laboratory the synthesis of organic compound in the cell require reaction that can be used to form a carbon and a carbon heteroatom bond to the target compound እንግዲህ ሲንተሲስ ሪአክሽን ነው ሁለት እና ሶስት አተም ሊሆን ይችላል ሞለኪውል ሊሆን ይችላል ኦር ኤሌመንት ሊሆን ይችላል ሪአክት ሲያደርጉ የሆነ ኮምፓውንድ ይፈጥራሉ ነው ያ ኮምፓውንድ ሜቢ እንግዲህ ካርበን ቦንድ ሊሆን ይችላል ኦር ካርበን ሄትሮአተም ሊሆን ይችላል however because of biosynthesis of secondary metabolite occur in living cell there are several restrictive constraints on the reaction by which may be used to convert one metabolite into another እንግዲህ አሁን ባዮሲንተሲስ በዋናነት ኦከር የሚያደርገው ሊቪንግ ኦርጋኒዝም ኦር ሊቪንግ ሴል ውስጥ ነው ወይም ደግሞ ኢን ቪቮ ነው ማለት ነው ሶ ይሄ ባዮሲንተሲስ ኢን ቪቮ ከሆነ በዋናነት የሚካሄደው ሪስትሪክቲቭ ኮንስትሬንቶች አሉ ማለት ነው ኢንሳይዝ ሴል ውስጥ ሪስትሪክት የሚያደርጉ ለሪአክሽኑ ምቹ የማይሆኑ ወይ ምቹ ሁኔታን የማይፈጥሩ ኮንዲሽኖች አሉ እነኚህ ኮንዲሽኖች እነማን ናቸው እንዴትስ እናልፋቸዋለን የሚለው እናያለን so the most restrictive constraint is the consequence of the two unavoidable fact about living cell ይላል ሁለት ፋክቶች አሉ ስለ ሊቪንግ ሴል አቮይድ ልናረጋቸው ልንጥሳቸው ልንሸፍናቸው የማንችለው የመጀመሪያው እንደምታውቁት አብዛኛው ሴል ወይ ሊቪንግ ኦርጋኒዝም ኦር ሊቪንግ ሴል ሜንሊ ወተር ነው እኛ ሰዎች ራሱ 65-70% ወተር ነው so many of other organic reaction must be carried out in a aqueous solution ስለዚህ እንግዲህ የግድ ሪአክሽኑ ለአኪዩስ ሶሉሽን ውስጥ ሪአክት መሆን አለበት ነው otherwise አስቸጋሪ ሊሆናል ማለት ነው እና አኪዩስ ማይሆን ከሆነ ሊፖፊሊክ ከሆነ because of our cell is mainly aqueous phase ስለሆነ ችግር ይሆናል አንድ ሁለተኛ if the pH of the cell deviates even by the half of the unit of in the cell ስለዚህ ይሄ ፊዚዮሎጂካል pH ከምንለው ዲቪት የሚያደርግ ከሆነ ሴል ዳይ ሊያደርግ ይችላል ማለት ነው ሴል ዲዝ ሊመጣ ይችላል አፖፕቶሲስ ኔክሮሲስ ሊመጣ ይችላል ስለዚህ pH variation በራሱ ሌላ ችግር ነው ማለት ነው ሌላ ችግር ነው so consequently whenever the cell synthesize an organic compound it must do so in aqueous environment using reaction that do not require strong acid or basic ስለዚህ ይሄንን ሪቨርስ የምናደርግበት ወይም ደግሞ ይሄንን ኮንዲሽን ወይም ሪስትሪክቲቭ ኮንስትሬንት አልፈበት ምን ያስፈልገናል ማለት ነው ካታሊስት ያስፈልገናል እነኛ ካታሊስቶች እንግዲህ ኢንዛይም ኮኢንዛይም እና ኮፋክተር የምንላቸው ናቸው ማለት ነው so one way in which a cell avoids some of the difficulty imposed by this constraint is the use of enzyme as a catalyst for many reactions so the enzyme function by bringing the reactant together in a suitable orientation they also function by producing microenvironment conducive to the reaction እንግዲህ ይሄ restrictive condition የምናልፍበት የመንደኛውና ዋነኛው መንገድ ኢንዛይሞችን እንደ ካታሊስት መጠቀም ነው ማለት ነው ኢንዛይሞች ምንድነው የሚያደርጉት
እንግዲህ ሪአክሽኑን ወይም ሪአክታንቶቹን ወደ suitable orientation በማምጣት እና conducive environment በመፍጠር ሪአክሽኑ እንዲካሄድ ያደርጋሉ። ይሄ ማለት ባዮሲንተሲሱ እንዲካሄድ ያደርጋሉ ማለት ነው። ስለዚህ ኢንዛይሞች፣ ኮኢንዛይሞች እና ኮፋክተሮች በዋናነት ይሄንን ሪስትሪክቲቭ ኢንቫይሮንመንት ለማለፍ የሚጠቅሙ ናቸው ማለት ነው። So the role of enzyme in natural product chemistry. So the biosynthetic reaction are reversible and are catalyzed by the enzyme. So enzyme are a protein which catalyze biological reaction. ታውቃላችሁ enzyme protein እንደሆነ እንግዲህ biosynthetic ደግሞ reversible reaction ነው በዋናነት። So ይሄንን reversible reaction initiate የሚያደርግልን enzyme ነው። Enzyme catalyze the same types of reaction that are utilized in organic chemistry laboratory like oxidation, reduction, alkylation, hydrolysis, hydroxylation, and elimination reaction. Yeah, with enzyme in the what called in the petri dish or in the laboratory የምንላቸው ደግሞ in vitro የምንላቸው ሪአክሽኖችን ኢኒሺየት በማድረግ ይታወቃል ነው። ሶ ፕላንቶች ውስጥም እነኚህ ሪአክሽኖች ይካሄዳሉ። ኦክሲዴሽን አለ፣ ሪዳክሽን፣ አልካይሌሽን አለ፣ ሃይድሮሊሲስ አለ፣ ሃይድሮክሲሌሽን አለ፣ ኤሊሚኔሽን ሁሉም ይኖራሉ ማለት ነው። ኢንሳይድ ሴል ኦር ኢን ቪትሮ what called in vivo ይሄን ኢንዛይም ተጠቅመን ይሄንን ሪአክሽን ፋሲሊቴት ኦር ስፒድ አፕ እናደርጋለን ነው። ኢንዛይሞች እንዴት ይሰራሉ? ባጭሩ ሬት ኦፍ ሪአክሽንን እንዴት አድርገው ይጨምራሉ ከተባለ አክቲቬሽን ኤነርጂ በመቀነስ ሶ አክቲቬሽን ኤነርጂ በመቀነስ ሬት ኦፍ ሪአክሽንን ኢንዛይሞች ያፋጥናሉ። ስለዚህ ከዚህ ጊብስ ፍሪ ኤነርጂ እንደምትረዱት ዊዝ ኢንዛይም ሲሆን ቼንጅ ኢን ኢንተርቪ በጣም ያንሳል ኦር ቼንጅ ኢን ጊብስ ፍሪ ኤነርጂ ያንሳል። ዊዛውት ኢንዛይም ሲሆን ደግሞ ልክ እንደምታዩት እንዲሆናል። ስለዚህ ኢንዛይም ትልቁ ስራው ምንድነው? አክቲቬሽን ኤነርጂን በመቀነስ ሬት ኦፍ ሪአክሽን ማፋጠን ነው። ሌላው ዳህል ማርክ ኦፍ አን ኢንዛይም ምንላቸው ስፒድ፣ ሴሌክቲቪቲ እና ስፔሲፊሲቲ ነው። ይሄ ብዙ ጊዜ ማንኛውም ኢንዛይሞች የሚኖራቸው ፕሮፐርቲ ነው። ኢንዛይሞች ሴሌክቲቭ ናቸው፣ ኢንዛይሞች ስፔሲፊክ ናቸው፣ ኢንዛይሞች ስፒድ አፕ ያደርጋሉ ሬት ኦፍ ሪአክሽን። ሶ ሴሌክቲቪቲ ስንል the ability of the enzyme to select a certain substrate or functional group out of many ነው። ልክ ሊፔዝ ስንል ሊፒድን ነው ብሬክዳውን የሚያደርገው እንደምንለው፣ ፕሮቲን ስንል ፕሮቲን እንደምንለው ኢንዛይሞች እንግዲህ ሴሌክቲቭ ናቸው ማለት ነው። ስፔሲፊክ ናቸው፣ ሴሌክቲቭ ናቸው። ስፔሲፊክ ስንል the property of the reaction catalyzed by the enzyme being the production of a single regio or stereoisomer of the product. Specificity ስንል regio selectivity or stereo selectivity የምንለው ኮስቴሮይሶመሮች ብዙ ጊዜ ሰፓሬት ለማድረግ ችግር ስለሆነ ኢንዛይሞችን በመጠቀም ስፔሲፊሲቲያቸውን በመጨመር ፒውር ኮምፓውንድ ሲንተሳይዝ የማድረግ ፕሮባቢሊቲ መጨመር ማለት ነው በሌላ አባባል። So the catalytic activity of many enzymes depends on the presence of small non-protein molecule known as cofactors. ስለዚህ ኢንዛይምን የሚያግዙት ደግሞ ነን ፕሮቲን የሆኑ ኢንዛይም እንግዲህ ፕሮቲን ነው ብለናል። ነን ፕሮቲን የሆኑ ስሞል ሞለኪውሎች አሉ፣ እነሱ ኮፋክተር ይባላሉ። ኮፋክተር are classified as inorganic substances such as magnesium 2+, zinc 2+, iron 2+, iron 2+3 and or small organic molecule known as coenzyme ይላል። ኮኢንዛይም ኦርጋኒክ ነው፣ ኮፋክተር ደግሞ ኢንኦርጋኒክ ናቸው። ሶ ኢንዛይም፣ ኮኢንዛይም እና ኮፋክተር በጋራ በመጠቀም ሬት ኦፍ ሪአክሽን ኦር ባዮሲንተቲክ ፓዝዌይን ፎሎ በማድረግ ሰከንደሪ ሜታቦላይትን ፕላንቶች ያመርታሉ ማለት ነው። የቶቹ ኮኢንዛይሞች ናቸው በዋናነት ባዮሲንተሲስ ላይ የምንጠቀማቸው ከተባለ እነ ኤቲፒ አድኖሲን ትራይፎስፌት ነው፣ እነ ናድ ኒኮቲናማይድ አድኒን ዳይ ኒክሎታይድ ምንለው ነው፣ ኮአሽ ባዮቲን ዲኤምኤፒፒ ምንለው ዳይሚታይል አሊያል ፓይሮፎስፌት ምንለው ነው። ሳም ማለት ኤስ አድኖሲን ሜቶናይል ማለት ነው። ፒኤልፒ ማለት ደግሞ ፓይሮዶክሳል ፎስፌት ማለት ነው። እነኚህ ኮኢንዛይሞች ስፔሻሊ ሰከንደሪ ሜታቦሊክ ሞዲፊኬሽን ላይ በጣም ወሳኝ የሆኑ ፕላንቶች በየጊዜው ሰከንደሪ ሞዲፊኬሽን እንዲያካሄዱ የሚያደርጉ ናቸው። ሰከንደሪ ሞዲፊኬሽን እንዲያካሄዱ ማለት በየጊዜው የተለያየ ሰከንደሪ ሜታቦላይት እንዲያመርቱ የሚያግዙ ኮኢንዛይሞች ናቸው ማለት ነው። ለምሳሌ ብዙ ጊዜ ኤቲፒ ምንድነው የሚያደርገው ሲባል ብዙ ጊዜ አንፋቮረብል ሪአክሽን የሆነውን ወደ ፋቮረብል ሪአክሽን በመቀየር ባዮሲንተቲክ ፓዝዌይ ፎሎ እንዲያደርግ ያደርግልናል። ምን ማለት ነው የሚለው እናያለን። ሶ ኤቲፒ አክቲቬት ዘ ኬሚካል ሪአክሽን ዳት ኢዝ ቴርሞዳይናሚካሊ አንፋቮረብል ይላል። ሶ አንድ ሪአክሽን ቴርሞዳይናሚካሊ አንፋቮረብል ከሆነ ወደ ፋቮረብል ለመቀየር እነኚህ ኮኢንዛይሞች ይጠቅማል። ከዛ ውስጥ አንዱ ኤቲፒ ነው። ለምሳሌ ይሄኛውን ሪአክሽን ይዩት። አልኮል ነው፣ ኒክሎፋይል ደመርንበት፣
እዚህ ጋር አንፋቮረብል ሪአክሽን ነው ይላል። ለምን ሲባል እዚህ ጋር አልኮል ነው ያለው። አልኮል ላይ OH የራሱ ኑክሎፋይል ነው። ይሄም እዚህ ጋር ኑክሎፋይል ነው። ሁለት ኑክሎፋይልን አንድ ጋር ሪአክት አድርጉ ብሎ ማስገደድ አይቻልም። ለምን? ይሄ ኑክሎፋይል ከሆነ ምንድነው የሚፈልገው? ኤሌክትሮፋይል ነው ማለት ነው። ኤሌክትሮፋይል ነው የሚፈልገው። ስለዚህ ኤሌክትሮፋይልን ጄኔሬት ለማድረግ እነኚህ ኮኤንዛይሞች ያስፈልጉናል ማለት ነው። አንዱ ሶል ሌላኛው እዚህ ጋር በደንብ አሁን ማወቅ ያለብን እንደምታውቁት OH ፑር ሊቪንግ ግሩፕ ነው። ፑር ሊቪንግ ግሩፕ ላይ ኒክሎፋይል ብትጨምር ይሄ ሊቪንግ ግሩፕ ለቆ አይወጣም። ስለዚህ ይሄን ፑር ሊቪንግ ግሩፕ ወደ ጉድ ሊቪንግ ግሩፕ መቀየር የመጀመሪያው ስቴፕ ነው ማለት ነው። ስለዚህ ያንን ለመቀየር አሁንም ATP ይጠቅመናል ማለት ነው። ATP ይጠቅመናል። አንድ ሃይድሮጅን በመስጠት ይሄን ውሃ ማድረግ ነው። ውሃ ከሆነ ደግሞ ፑር ሊቪንግ ግሩፕ ጉድ ሊቪንግ ግሩፕ ስለሆነ ለቆ ይወጣል ማለት ነው። ለቆ ይወጣል ማለት ነው። ስለዚህ ይሄም ሌላኛው መንገድ ነው። ሶ ሌላው ኢን ቪትሮ ስንል ኢን ዘ ቴስት ቲዩብ ፔትሪ ዲሽ ሊሆን ይችላል ብቻ አውት ኦፍ ዘ ሴል ሶ ዘ ካርቢኖል ካርበን ኦፍ አን አልኮሆል ኢዝ አን ኤሌክትሮፋይል ሃውኤቨር ዘ OH አዮን ኢዝ ኤ ፑር ሊቪንግ ግሩፕ ብላ ስለዚህ እንዳልነው ነው ቺ ሊቪንግ ግሩፕ ፑር ስለሆነች ወደ ጉድ ሊቪንግ ግሩፕ ከቀየርን በኋላ ነው ሬት ኦፍ ሪአክሽኑን ፋቮራብል እናደርግ ሶ ዘ ሃይድሮክሲል ግሩፕ ካን ቢ ኮንቨርትድ ቱ ዘ ቶስሌት ኢስተር which acts as a very good living group ያ ቶስሌት ያው ጉድ ሊቪንግ ግሩፕ ከሚባሉት በቀዳሚ የሚቀመጠው ስለሆነ ወደ ቶስሌት ከቀየርን በቀላሉ ሬት ኦፍ ሪአክሽኑን ፋቮራብል ማድረግ እንችላለን። ፋቮራብል ሪአክሽን ሆነ ማለት ከዛ በኋላ ባዮሲንቴቲክ ፓዝዌይ በቀላሉ ፎሎ ሊያደርግ ይችላል ነው። ሶ አንዱ የኮኤንዛይም ጥቅም አንፋቮራብል የነበረው ወደ ፋቮራብል የሆነ መቀየር ነው። ሶ an energetically unfavorable reaction is biosynthetically driven by linking it to an energetically favorable reaction such as hydrolysis of ATP ይላል። ሌላ ኮኤንዛይም ኤ ናት። ኮኤንዛይም ኤ እንግዲህ ብዙ ጥቅም ነው ያላት ለባዮሲንቴቲክ ላይ በዋናነት ፎር ሜኒ ሰከንደሪ ሜታቦላይት ባዮሲንተሳይዝ ለማድረግ እንደ ስታርተር ዩኒት የምንጠቀማት እሷ ነው። ከዛ ውስጥ አንዱ ፋቲ አሲድ ባዮሲንተሲስ ኮኤንዛይም ኤን እንግዲህ አስ ስታርተር ዩኒት what you call ልንጠቀም እንችላለን። ሌላው አሲሌሽን እና ፎርሜሽን ኦፍ ካርበን ካርበን ቦንድ ፎርሜሽን ላይ ኮኤንዛይም ኤ ይጠቅመናል። ሶ ኮኤንዛይም ኤ is one of the most important acyl transfer and alpha carbon activating reagent in living organism. So inside the cell coenzyme A is very important for acyl transfer as well as alpha carbon activating reagent ነው። alpha carbon activating agent ነው። ሌላው ሚቲሌሽን ሪአክሽን ኢን ባዮሎጂካል ሲስተም ይላል። ሚቲሌሽን እንግዲህ ሚቲል ግሩፕን አድ ማድረግ ነው። ከዛ ውስጥ አንዱ ዊሊያምሰን ኢተር ሲንተሲስ ነው። ዊሊያምሰን ኢተር ሲንተሲስ የምንለው ሲንተሲስ ኦፍ አንሲሜትሪካል ኢተር ብለናል። ሲንተሲስ ኦፍ አንሲሜትሪካል ኢተር is ዊሊያምሰን ሲንተሲስ ብለናል። ስለዚህ ዊሊያምሰን ሲንተሲስ ሚቲሌሽን ሪአክሽን ካን ቢ ቴክስ ፕሌስ ሶ ይሄ አልኮል ነው። እዚህ አልኮል ላይ አንድ ሃይድሮጅን በመውሰድ አልኮክሲ ግሩፕ እንፈጥራለን። አልኮክሲ ግሩፕ ላይ አልካይል አላይድ በመደመር አልካይል አላይድ ላይ ያለችው ኤክስ ጉድ ሊቪንግ ግሩፕ ስለነበረች እዚህ ጋር እንደምታዩት ኢተር እንፈጥራለን። ሶ ይሄ ኢተር እንግዲህ አንሲሜትሪካል ስለሆነ ነው ዊሊያምሰን የተባለው። ይሄ ማለት ኦ ላይ ቆመን ወደዚህና ወደዚህ ስንሄድ ያሉት ግሩፖች እኩል አይደሉም እንደማለት ነው። ሴም ኦርጋኒክ ኬሚስትሪ ሪፈር ማድረግ ትችላላችሁ። ታዲያ የዚህች ሶርስ ኦፍ ሚቲል ግሩፕ ሶርስ ኦፍ ሚቲል ግሩፕ ሳም ሊሆን ይችላል። ኤል ሜቶናይን ሳም ኤስ አዲኖሲል ሜቶናይን ወይም ሳም የምንለው ብዙ ጊዜ ሶርስ ኦፍ ሚቲል ግሩፕ የምንለው ነው። ስትራክቸራሊ ይሄን ይመስላል። ሶ ሳም አክት አስ ኤ ቨርሳታይል ኦክሲጅን ካርበን ናይትሮጅን ሰልፈር ሚቲሌቲንግ ኤጀንት ነው። ብዙ ጊዜ ኢን ቪቮ ኦር ኢንሳይድ ዘ ሴል ብዙ ጊዜ ኦክሲጅን ላይ ሰልፈር ላይ ናይትሮጅን ላይ እንዲሁም ካርበን ላይ ሚቲሌሽን ሪአክሽን እንዲኬድ የሚያግዘው ኮኤንዛይም ሳም ይባላል ማለት ነው። ሳም ይባላል። ሶ ሳም ኢዝ ዘ ሶርስ ኦፍ ሚቲል ግሩፕ ማለት ትችላላችሁ ማለት ነው። ሶርስ ኦፍ ሚቲል ግሩፕ ማለት ትችላላችሁ። ለምሳሌ እዚህ ጋር ያለችው እቺ ሚቲል ግሩፕ እዚህ ኦክሲጅን ላይ አታች የሆነችው አስ ኤ ሪዛልት ኦፍ ሳም ነው። እዚች ናይትሮጅን ላይ ያለችው ሚቲል እዚህ ጋር አታች የሆነችው አስ ኤ ሪዛልት ኦፍ ሳም ነው ማለት ነው። ሳም ሚታይል ዶናር ነው ማለት ነው። ሚቲልን ይሰጣል ማለት ነው። ሚቲልን ይሰጣል ማለት ነው። ስትራክቸሩ እንደምታዩት ይሄን ይመስላል። ሌላው ዳይሚቲል አሊሌሽን ነው። ሶ ዳይሚታይል አሊያል ፓይሮፎስፌት የምንለው ይሄ ዲኤምፒፒ የምንለው ሶርስ ኦፍ ፕሪኒል ግሩፕ ነው። ሶ ፕሪኒሌሽን ሪአክሽን እንዲኬድ ይሄ ዳይሚታይል አሊያል ፓይሮፎስፌት ያስፈልገኛል። ፕሪኒል ማለት 5 ካርበን ያለው ሰብስቲቱዌንት ማለት ነው። ከዚህ ከነስታችሁ ቁጥሩ 1 2 እዚህ ጋር ስመጡ 3 እዚህ ጋር ስመጡ 4 እዚህ ጋር ስመጡ 5 ስለዚህ ሰከንደሪ ሞዲፊኬሽን ላይ 5 ካርበን ያለው ፕሪኒል ግሩፕ ካያችሁ ፕሪኒሌሽን ተካሂዷል ማለት ነው።
ፕሪኔሌሽን እንዲካሄድ ያገለገለን ደግሞ ዳይሚታይል አልያል ፓይሮፎስፌት የሚባለው ሰከንደሪ ማነው ኮኢንዛይም እንደሆነ ልታውቁ ያስፈልጋል ማለት ነው። ይሄ ነው ፕሪኔሌሽን የምንለው። እንግዲህ ፕሪኔሌሽን እንደዚህ ሷን ሪቨርስ ፕሪኔሌሽን በመባል ይታወቃል። እንግዲህ እኛው ያው ፓይ ቦንድ ካለ ኑክሊዮፋይል ነው፣ እንደ ኑክሊዮፋይል አክት ያደርጋል። ስለዚህ ኤሌክትሮፋይል ካገኘ እዚህ ጋር ሰብስቲቱዌንት ያደርጋል ማለት ነው። ሶ ዳይሚታይል አልያል ፓይሮፎስፌት ዘ ሶርስ ኦፍ ፕሪኒል ግሩፕ ነው። ሪአክሽኑ ደግሞ ፕሪኔሌሽን ይባላል። ሌላው ካርቦክሲሌሽን ነው። ካርቦክሲሌሽን የምንለው ሪአክሽን እንግዲህ በፎርሜሽን ኦፍ ካርቦኒል ካርበን ኦር ቦንድ ማለት ነው ካርቦክሲሌሽን። ሶ ይሄን የሚሰራልን አንዱ ባዮቲን የምንለው ኮኢንዛይም ነው ማለት ነው። ሶ ዲስ ባዮቲን can be used for carboxylation reaction. So biotin in the presence of bicarbonate ATP in the magnesium 2+ enable nucleophile carboxylation in vivo አሁንም inside the cell of the plant ነው ማለት ነው። ይሄ ላይ የሆነ ያለው inside the cell of the plant ስለዚህ in vivo ነው። ሌላው ኦክሲዴሽን ሪዳክሽን ሪአክሽን ይካሄዳል። ኦክሲዴሽን ሪዳክሽን ሪአክሽን እንደሚካሄደው እንዳሉ እንግዲህ ኦርጋኒክ ኬሚስትሪ ቻፕተር 10 ላይ ቪዲዮ ሰርተናል። ወደ ኋላ ሄዳችሁ ማየት ትችላላችሁ። by using oxidizing እና reducing agent እንደሆነ the best reducing agent የምንላቸው እና ሶዲየም ቦሮሃይድራይድ ሊቲየም አልሞኖሃይድራይድ እንደሆነና the best oxidizing agent የምንለው ደግሞ ፖታሺየም ፐርማንጋኔት እንደነበር አይተናል። ስለዚህ እነኚህን በመጠቀም ኦክሲዴሽን ማካሄድ ይቻላል ማለት ነው። ፕላንቶችም ልክ እንደዛው እኛ ላብራቶሪ ውስጥ ኦክሲዴሽን ሪዳክሽን እንዳልነው እነሱም ኦክሲዴሽን ሪዳክሽን ሊያካሄዱ እንደሚችሉ ማወቁ አስፈላጊ ነው ማለት ነው። ሃይድሮክሲሌሽን ሪአክሽን ኢፖክሲዴሽን ሪአክሽን አለ። ኢፖክሲዴሽን ሪአክሽን ስንል the formation of epoxide ኢፖክሳይድ ማለት ሳይክሊክ ኢተር ነው። ሳይክሊክ ኢተር ሶ ኢፖክሲዴሽን ሪአክሽንም ፕላንቶች ውስጥ አንደርጎ ያደርጋል። ሶ in the same scenario ላብራቶሪ ውስጥም ኢፖክሲዴሽን ሪአክሽን ማካሄድ እንችላለን። ማንን በመጠቀም ካርበን ካርበን ደብል ቦንድ ወይም አልኬንን በመጠቀም ኢፖክሲዴሽን ሪአክሽን ማካሄድ እንደምንችልና ፔሮክሲ አሲድን እንደ ኦክሲዳይዚንግ ኤጀንት እንደምንጠቀም እንደ ሶርስ ኦፍ ኦክሲጅን እንደምንጠቀም ደግሞ ልታውቁ ያስፈልጋል። ስለዚህ እዚህ ጋር ደብል ቦንድ ነው፣ እዚህ ጋር ደግሞ ኦክሲጅን አለች። እቺ ኦክሲጅን ከየት የመጣችው ከተባለ ከፔሮክሲ አሲድ። ሶ ኦክሲጅን ዶናራችን ፔሮክሲ አሲድ ነው። ፕላንቶችም ይሄንኑ ፌኖሜና ያካሂዳሉ ማለት ነው። ሶ ዘ ኢንዛይም ሞኖ ኦክሲጅኔዝ ካታላይዝ ዘ ኢንሰርሽን ኦፍ አን ኦክሲጅን አተም አክሮስ ዘ ካርበን ካርበን ደብል ቦንድ ቱ ፎርም ኢፖክሳይድ ይላል። ይሄንን ኢፖክሳይድ ሞኖ ኦክሲጅኔዝ በመጠቀም ሶርስ ኦፍ ኦክሲጅን ማለት ነው ኢፖክሳይድን መስራት እንችላለን። በተመሳሳይ ፕላንቶችም ኢፖክሲዴሽንን ያካሂዳሉ ማለት ነው። ሌላው ሪዳክቲቭ አሚኔሽን ኢን ኔቸር ምንለው ነው። ሶ one of the best method of amine synthesis in laboratory is reductive amination in which imine formed from a carbonyl compound and an amine is reduced to saturated amine ይላል። in the same scenario reductive amination ፕላንቶች ያካሂዳሉ ማለት ነው። ፕላንቶችም reductive amination ያካሂዳሉ in the presence of እንግዲህ ሶዲየም ሲያኖቦሮሃይድራይድ ወይም ደግሞ ሶዲየም ቦሮሃይድራይድ ሪዲዩሲንግ ኤጀንት እንደ ሪዲዩሲንግ ኤጀንት የምንጠቀመው ማለት ነው። this reaction is of course produce racemic amine ይላል። የሚፈጠረው አማይን 15S እና 15R 15L እና 15B ሊሆን ይችላል። so reductive amination can also another reaction that undergo in living cell. For this transformation nature uses a substituted pyridine called pyridoxal phosphate which is reversible reaction yields stereospecific product ላል so pyridoxal phosphate የምንለው ወይ ነው PLP የምንለው አንዱ reductive amination ለማካሄድ የሚጠቅመን ነው። ሌላ ስራ አለው እሱ ካርቦክሲሌሽን ዲካርቦክሲሌሽን የምንለውንም ያካሂድልናል። ትራንስአሚኔሽን የምንለውንም ለማካሄድ ይጠቅመናል። ሌላው ጥቅሙ reversible reaction stereospecific እንዲሆንም stereospecific የሆነ ፕሮዳክት ፕሮዲዩስ እንድናደርግም ያግዘናል pyridoxal phosphate ይሄም ኮኢንዛይም ነው ማለት ነው። So where reductive amination or its reverse is required, pyridoxal is transferred from the lysine imine to form a carbonyl group of the substrate to form a new imine of the same sort. So the most important substrate for PLB are the amino acid and their equivalent alpha keto acid. So እነኚህ እንግዲህ ሰብስትሬቶቹ ናቸው for PLB or pyridoxal phosphate. So pyridoxal phosphate can be used for converting alpha amino acid into alpha keto acid in reversible fashion. Reaction irreversible fashion in the presence of aminotransferase enzyme. In the presence of aminotransferase enzyme. ሌላው ትራንስአሚኔሽን ነው። በቀጥታ ቺን አማይን ፋንክሽናል ግሩፕ ወደ ካርቦኒል ካርበን መቀየር ነው።
ሶ የፓይሮዶክሳል ፎስፌት ስራዎች አራት ናቸው። የመጀመሪያው ቅድም እንዳልነው ሪዳክቲቭ አሚኔሽን ነው። ሁለተኛው ደግሞ ትራንስአሚኔሽን ነው። እንዳያችሁት ትራንስአሚኔሽን ማለት አማይን ፋንክሽናል ግሩፕን በቀጥታ ወደ ካርበን መቀየር ማለት ነው። ወይም ደግሞ አን አልፋ አሚኖ አሲድን ወደ አልፋ ኬቶ አሲድ መቀየር ነው። So several different kinds of amino acid transforms are catalyzed by PLP requiring enzyme. So the most common transformation are decarboxylation. ሌላው ስራው የፓይሮዶክሳል ፎስፌት ስራ ዲካርቦክሲሌሽን ማለት ካርበን አሲድ ፋንክሽናል ግሩፕን in the form of carbon dioxide ማስወገድ ማለት ነው። ሌላው ትራንስአሚኔሽን፣ ሌላው ራሳማይዜሽን ነው the interconversion of L and D and alpha and beta bond cleavage as well as alpha beta bond elimination በሙሉ the function of pyridoxal phosphate ናቸው። ዲካርቦክሲሌሽን ማለት እቺን አሲድ ፋንክሽናል ግሩፕ in the form of carbon dioxide ሪሙቭ ማድረግ ነው። ይሄንንም የሚሰራልን ማን ነው? ፓይሮዶክሳል ፎስፌት PLP ነው። ፓይሮዶክሳል ፎስፌት እዚህ ጋር ኬሚስትሪ ኦር ሜካኒዝም ኦፍ ሪአክሽኑን ለማሳየት ሞክሯል። ሶ ሜካኒዝም ኦፍ ሪአክሽን የኦርጋኒክ ኬሚስትሪ ስራ ነው እንጂ የኛ አይደለም። ሶ ኦርጋኒክ ላይ በደንብ አድርገን ስለ ሜካኒዝም ስላወራን እናልፈዋለን ማለት ነው። ሶ in each of this transformation one of the bonds to the amino acid substrate is broken in the first step of the reaction. So decarboxylation breaks the bond joining the carboxyl group to the alpha carbon. Transamination, racemization, alpha beta elimination breaks the bond joining the hydrogen to alpha carbon, and alpha and beta bond cleavage breaks the bond joining the R group to the alpha carbon. Also generally እንግዲህ ይሄ የፒኤልፒ ኦር ፓይሮዶክሳል ፎስፌት የምንለው ስራ ሰመራይዝ እያደረገላችሁ ነው ማለት ነው። ሶ በአጠቃላይ እንግዲህ እስካሁን ያየነው ቻፕተር 1 በፓርት 1 እና ፓርት 2 ያየነው ስለ ኬሚስትሪ ኦፍ ናቹራል ፕሮዳክት ኢንትሮዳክተሪ ፓርቱ ይሄን ይመስላል። እንግዲህ አስተያየት ካላችሁ አሁንም በኮሜንት ሴክሽን ያጋሩን። ይሄን ኮርስ ሙሉ በሙሉ እንድሰራላችሁ ከፈለጋችሁ አሁንም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እንዲሁ ሼር ማድረግ ልታበረታቱን ያስፈልጋል ማለት ነው። ማንኛውም ጥያቄ ካላችሁ በኮሜንት ሴክሽን ላይ ወይም ደግሞ በኢሜል አድራሻችን እንዲሁም ልታጋሩኝ ትችላላችሁ። በቴሌግራም የፈለጋችሁትን መጠየቅ ትችላላችሁ። ሶ እኔ እናንተን ለማገዝ ዝግጁ ነኝ። እናንተም እኔን ለማገዝ ዝግጁ ከሆናችሁ ቻናሉን ሰብስክራይብ በማድረግ አበረታቱኝ እላለሁ። በቻፕተር 2 እስከምንገናኝ ሰላም ቆዩ።